ሆሳዕና ማለት መድኃኒት ማለት ነው። በዕለተ ሆሳዕና የሚናቅ የለም፣ የሚጣል የለም። ሁላችን ለጌታ እናስፈልገዋል። ለሃይማኖታቸው የማይገዙ ለስጋዊ ጥቅም ብቻ ቤተ መቅደሱን ተጣብቀው የሚኖሩ ወንጌል ቢሰበክ ባይሰበክ፣ ምዕመናን ቢጽናኑ ባይጽናኑ፣ ቅዳሴ ቢቀደስ ባይቀደስ፣ ጸሎት ቢጸለይ ባይጸለይ ግዳቸው ያልሆነ የቤተ ክርስቲያን ቆሻሾች ዛሬም አለ። እንኳን አንተ አሉት እስራኤል አንተን የተሸከመች ያር ክብር ይገባታል። ልብሳችንና እግዚአብሔር የሸፈነልን ብዙ ነገር አለ። አመንዝራዎች ለጌታ እናስፈልገዋለን። ሌቦች ለጌታ እናስፈልገዋለን። በጫት ገራባ ውስጥ የወደቅን የቅጠል ባሪያ የሆንን ለጌታ እናስፈልገዋለን። ጌታ ታስፈልጉኛላችሁ። የማያስፈልገው የኛ ኢየሩሳሌም ድንግል ማርያም ናት። ለድንግል ማርያም ቅርብ ነን ወይ ማለት ያስፈልጋል። የኛ ኢየሩሳሌም ማናት ስንል ቤተ ክርስቲያን ናት። እኔና እናንተ ነን። የተከፈለልንን ውለታ ይረሳል። ልባችን በኃጢአት የታሰረ ሊፈታ ይገባዋል። ለጌታ እናስፈልገዋለን። አእምሯችን በኃጢአት የታሰረ ሰዎች በንስሐ ልንፈታ በጽድቅ ልንመላለስ ይገባል። ለጌታ ስለምናስፈልገው ነው። ለምን ትነካላችሁ? የታሰሩትን ያስፈታልን። ይሄንን ደፍነን ይሄንን ዝም ብለን ብናል የሆሳዕናው ጌታ እግዚአብሔር ይፈርድብናል። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች በዚህ ሚዲያ በቅርብም በሩቅም ሆናችሁ የምትከታተሉ ሁላችሁ ቸሩ አምላክ እግዚአብሔር እንኳን ለሆሳዕና ዋዜማ በሰላም በጤና ደረሳችሁ እያልን ዛሬ እግዚአብሔር ቢወድ ቢፈቅድ ስለ ዕለተ ሆሳዕና በዓል አከባበርን ሆሳዕና በሚል ርዕስ መነሻነት ታሪኩን አስመልክቶ እንማማራለን። ልዑል አምላክ እግዚአብሔር ለቲያጥሮን ቀይ ሐር ነጋዴ ለሊዲያ ለቃሉ የከፈተውን ልቦና ለእኛም ልባችንን ለቃሉ እንዲከፍትልን ፍቃዱ ይሆንልን። ሆሳዕና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ባህል መሆኑ ይታወቃል። ይህንን ባህል ስናከብር ደግሞ በባህል ውስጥ ያሉ ብዙ ሃይማኖታዊ ምስጢር ነኮችና ሃይማኖታዊ የመዳን መንገዶችን የሚያመለክቱን ታሪክን የያዘ ነው። ሆሳዕና ባህል ብቻ ሳይሆን ምስጢርም ነው። የያዘው ምስጢር ደግሞ ሃይማኖታዊ ምስጢር ነው። ታሪኩ በአራቱም ወንጌላውያን ተጽፎ እናገኘዋለን። እኛ በማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ ባለው ቃል ላይ ያለውን እንመለከታለን። ጌታችን ኢየሱስ ወደ ኢየሩሳሌም ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ በማለት ታሪኩ ይጀምራል። ደብረ ዘይት ማለት የወይራ ዘይት ማለት ነው። ተራራው በወይራ ዛፎች የተሞላ ተራራ ነው። ቤተ ፋጌ ደግሞ የድሆች መንደር ናት። ጌታ የድሆችን መንደር ወደደ። ምክንያቱም የድሆችን መንደር ለምን ወደደ ሲባል እኛ ድሃዎቹን ባለጸጋ ሊያደርገን ወዶና ፈቅዶ የመጣ አምላክ ስለሆነ እሱ የድሃዎችን መንደር አከበረ፣ ወደደ። ቤተ ፋጌ ለኢየሩሳሌም ቅርብ ናት። ቤተ ፋጌ ለኢየሩሳሌም ቅርብ ናት የሚለው ቃል ሆሳዕናን ለምናከብር በባህሉ ለምንታደም ክርስቲያኖች ሁሉ እንማርበት ዘንድ የሚገባ ትልቅ ነገር አለው። ቤተ ፋጌ ለኢየሩሳሌም ቅርብ እንደሆነች ሁሉ እኛም ራሳችንን ልንጠይቅበት የሚገባው እኛ ስለ ኢየሩሳሌም ቅርብ ነን የሚለውን ማወቅ መረዳት ይገባል። ምክንያቱም በባህሉ ቤተ ፋጌ ትጠቀሳለች። ቤተ ፋጌ ስትጠቀስ ደግሞ ቤተ ፋጌ የድሆች መንደር መሆኗ ብቻ ሳይሆን ለኢየሩሳሌም ቅርብ መሆኗ ነው።
ከዚህ ምን እንማራለን? እኛስ ለቤተ ፋጌ ቅርብ ነን ወይ ብለን በባህሉ ካሉት መልእክቶች ውስጥ ራሳችንን መጠየቅ ያስፈልጋል። የኛ ቤተ ፋጌ ለኢየሩሳሌም ቅርብ የሆነ ልባችን፣ ቅርብ የሆነው እምነታዊ ሕይወታችን እግዚአብሔር ስለሚፈልገው ነው። የኛ ኢየሩሳሌም ማን ናት? የኛ ኢየሩሳሌም ድንግል ማርያም ናት። ለድንግል ማርያም ቅርብ ነን ወይ ማለት ያስፈልጋል። የኛ ኢየሩሳሌም ማን ናት ስንል ቤተ ክርስቲያን ናት። ለቤተ ክርስቲያን ቅርብ ነን ወይ? የኛ ኢየሩሳሌም ማን ናት ስንል መንግሥተ ሰማያት ናት። መንግሥተ ሰማያት ለመንግሥተ ሰማያትኛ ቅርብ ነን ወይ ብለን ራሳችንን ልንጠይቅ ይገባል። ምክንያቱም ከኢየሩሳሌም ርቀን ልንኖር ስለማይገባን ነው። ቤተ ፋጌ ማለት የተመሳቀለ ጎዳና ማለት ነው። ጌታችን በተመሳቀለው ጎዳና ላይ ቆሞ ደቀ መዛሙርቱን ሁለቱን መርጦ ላካቸው። ሁለቱን ደቀ መዛሙርት በቤተ ፋጌ በተመሳቀለ ጎዳና ላይ መቆሙ በመስቀል ላይ እሰቀላለሁ ሲላቸው ነው። ደቀ መዛሙርቱን ላካቸው ሲባል ዝም ብሎ አላካቸው። ምንድን ያላቸው? ወደ መንደሩ ግቡ፣ የታሰሩ አህዮች አሉ፣ እነዚህን አህዮች ፈታችሁ አምጡልኝ። ለምን አምጡልኝ ብሎ ሲልካቸው ማንም ቢከለክላችሁ ለጌታ ያስፈልጋሉ በሉ አላቸው። እዚህ ላይ የምንመለከተው የተወደዳቸው የእግዚአብሔር ልጆች ጌታ ያልታሰሩ አህዮች እያሉ የታሰሩ አህዮችን ለምን መረጣቸው የሚለውን ማውሳት መመልከት ያስፈልጋል። ያልታሰሩ ሌሎች አህዮች አሉ፣ ግን የታሰሩትን መረጣቸው። ለካስ የታሰሩትን አህዮች ሰርቆ ያሰራቸው ሌባ ወንበዴ ነው። እነዚህ እንዲፈቱ ጌታችን ፈታችሁ አምጡልኝ ብሎ ሌባ ያሰራቸውን ኢየሱስ ክርስቶስ እንዲፈቱ አዘዘ። ለምን ሲባል አህዮች ለኢየሱስ ክርስቶስ ውለታን ሰርተዋልና ነው። ውለታቸውን ለአምላካቸው ውለታ የሰሩ በቤተልሔም ሲወለድ በትንፋሻቸው ያሟሟቁት ስለነበረ ትንፋሻቸውን የገበሩ ስለነበር ውለታን የማይረሳ አምላክ ውለታቸውን አስቦ ፈታችሁ አምጡልኝ አለ። ለአምላኩ ውለታ መስራት የዘነጋውም የረሳው ማን ነው ሲባል የሰው ልጅ ብቻ ነው። እኔና እናንተ ነን የተከፈለልንን ውለታ የረሳ ነው። እኔና እናንተ ነን ውለታዎች በመርሳት የተከፈለውን የፍቅር ዋጋ እያሳጣ ነው የምንታየው። ጌታ በቤተልሔም ሲወለድ እስትንፋስ ስለገበሩለት ውለታቸውን አስቦ የአህያዋን ግልገል ፈታችሁ አምጡልኝ ነው ያላቸው። አህያ በመጽሐፍ ቅዱስ በበጎ ተጠቅሳለች። ለምሳሌ በኦሪት ዘኍልቍ ምዕራፍ 22 ቁጥር 25 ላይ ስንመለከት በለዓምን አህያዋ ስትገስጸው እናያለን። በሰው ልሳን የእግዚአብሔር መልአክን አይታ መልአኩን አክብራ በለዓም እንዳይቀሰፍ ስትገስጸው እናያለን። ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይ አህያም የነብዩ እብደትን ነብዩን አህያዋ ከእብደቱ እንዲመለስ ገስጸዋለች። ሐዋርያው ጴጥሮስ በሰው ቋንቋ በሰው ልሳን አህያ ያደረገችውን የነብዩ እብደትና ስህተትን በተግሳስ ያስተላለፈችውን ገልጾላታል። ይህች አህያ ውለታዋን ያሰበ ጌታ ከታሰረችበት እንድትፈታ መርጧል። የታሰሩት አህዮች ለምን መረጣቸው ሲባል እኔ ከማይሰራ ኃጢአት ልፈታችሁ የመጣው አምላክ ነኝ፣ ከታሰራችሁበት የበደል እስራት ልፈታችሁ የመጣው አምላክ ነኝ ብሎ አህዮችን ወንበዴ አስሯቸው ስለነበረ ከማይሰራ ኃጢአት ሊፈታቸው ጌታችን መጥቷል። ኃጢአት ገመድ ነው። አህዮቹ እንደታሰሩት ኃጢአት ያሰረን ሰዎች እንኖራለን አለንም። የታሰርነው እኛ በዕለተ ሆሳዕና
የመፈታትን ጸጋ የመፈታት እድል እንዳገኘችው አህያ ዛሬም በንስሐ ከእስራት እንድንፈታ እግዚአብሔር ያዘናል። ፍቱና አምጡልኝ ነው እያለ ያለው። ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 5 ቁጥር 22 ላይ አጥህን ሰው ኃጢአቱ ታጠምደዋለች በኃጢአት ገመድም ይታሰራል ይላል። ኃጢአት ገመድ ነው፣ ያስራል። የታሰረ ሰው መንቀሳቀስ አይችልም። ልባችን በኃጢአት የታሰረ ሊፈታ ይገባዋል። ለጌታ እናስፈልገዋለን። አእምሯችን በኃጢአት የታሰረ ሰዎች በንስሐ ልንፈታ በጽድቅ ልንመላለስ ይገባል። ለጌታ ስለምናስፈልገው ነው። ለምን ትነካላችሁ? ለምን ትፈታላችሁ? ለምን ትወስዳላችሁ? የሚላችሁ ቢኖር ለጌታ ያስፈልጉታል ነው ወገኖቼ። በዕለተ ሆሳዕና የሚናቅ የለም፣ የሚጣል የለም። ሁላችን ለጌታ እናስፈልገዋለን። ከማይሰራ ኃጢአት በንስሐ ተፈተን መምጣት አላስፈልገውም። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ ብለን ተስፋ መቁረጥ አያስፈልግም። ጌታ ታስፈልጉኛላችሁ ነው ያለ። ለጌታ አስፈልገዋለሁ በሉ። አመንዝራዎች ለጌታ እናስፈልገዋለን ማለት ነው። ሌቦች ለጌታ እናስፈልገዋለን። በጫት ገራባ ውስጥ የወደቅን የቅጠል ባሪያ የሆንን ለጌታ እናስፈልገዋለን። ጌታ ታስፈልጉኛላችሁ ነው። የማያስፈልገው የለም። እሱ ምሕረቱ ብዙ ነው። ከኛ ጋር ያለው ዓላማ ፍቅር ነው። ለዚህ አላስፈልግም አትበሉ። ማንም ቢከለክላችሁ ለጌታ ያስፈልጉታል በሉ ነው ያላቸው። ለምን ሲባል አህዮቹን በመፍጠር ጌታቸው ነውና ነው። ለምንድን ነው እነዚህ አህዮች እንዲፈቱ ጌታ የፈቀደ የፈለገው ሲባል አንደኛ ትንቢቱን ለመፈጸም ነው። በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ትንቢት ተነግሯል። እግዚአብሔር ለነቢያት ሳይነግር የሰራው ሥራ የለም። ስለመወለዱ ለነቢያት ነግሯቸዋል። በምድር ላይ ስለመመላለሱ፣ ስለመጠመቁ፣ መከራ ስለመቀበሉ፣ በአህያና በአህያይቱ ግልገል ውርንጫይቱ ላይ ታስሮ ተሳፍሮ እንደሚመጣ ነግሯቸዋል። ይሄንን አስቀድሞ ለነሱ የነገረው ሊፈጽመው ነው። በትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ ለባሪያዎቼ ለነቢያት ካልነገርኩ በስተቀር እኔ እግዚአብሔር የምሰራው ምንም የለም ነው የሚለው። የምፈጽመው ነገር የለም ነው የሚለው። ይሄንን በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ በነቢዩ ዘካርያስ የተናገረውን ንጉሥሽ በአህያና በአህያይቱ ግልገል በውርንጫይቱ ይመጣል ብሎ አስቀድሞ ትንቢት ተናግሯልና ይሄንን ሊፈጽም አህያይቱ ላይ ተፈታ እንድትመጣ ጌታ ፈቅዶላታል። ደቀ መዛሙርቱም ያዘዛቸውን ፈጸሙ ይላል። ምንድነው ያዘዛቸው? ፈታችሁ አምጡልኝ ነው ያላቸው። ወገኖቼ ዛሬ የምንጨነቀው፣ ዛሬ የምንቸገረው፣ ዛሬ ብዙዎቻችን በጸሎታችን በጾማችን እርካታዎች የምናጣው ምንድነው ከተባለ ራሳችንን ልንመረምር ራሳችንን ልንፈትን የሚገባን እኛ ያዘዘንን አለመፈጸማችን ነው። ያዘዘንን መፈጸም አለብን። ያዘዘንን ስንፈጽም ከዙሪያችን ከከበበን ተስፋ አስቆራጭ ጉዳዮች ሁሉ ነፃ እንወጣለን። ደቀ መዛሙርቱ ያዘዛቸውን እንዳደረጉ እኛም ያዘዘንን ትእዛዙን መፈጸም ይገባናል። ደቀ መዛሙርቱ በአህያዋና በአህያይቱ ግልገል በውርንጫይቱ ላይ ልብሳቸውን አልብሰው ወደ ጌታ መጡ። ለምን ኮርቻ አላደረጉም? ለምን ልብሳቸውን አልብሰው አህያዋን ልብስ ለምን አልብሰው አመጡ ቢባል ኮርቻ ይቆረቆራል፣ ልብስ ደግሞ ለስላሳ ነው። አንተ ለኛ ለስላሳውን ሕግ የፍቅር ሕግ የምህረት ሕግ ልትሰጠን የመጣህ አምላክ ነህ ሲሉ የማትቆረቁረውን ሕግ ይዘ የመጣ አምላክ ነህ ሲሉ ልብሳቸውን አልብሰው አምጥተዋል። ኮርቻ ይቆረቆራል። የምትቆረቁር ሕግ ሆሪት ናት። ዓይን ያጠፋ ዓይኑ ይጥፋ ትላለች። እጅ የቆረጠ እጁ ይቆረጥ ትላለች። የገደለ ይገደል ትላለች። አንተ ግን ለስላሳ ሕግ የማትቆረቁር ሕግ ሕገ ወንጌልን አመጣልን። ወንጌል ጠላት ቢራብ አብላ ቢጠማ አጠጣ ብላ
ታዛለች። ይሄን ለስላሳ ሕግ ለኛ አምጥተህልናል። ለስላሳ ሕግ ናትና ጠላት ሲራብ እናበላለን፣ ሲጠማ እናጠጣለንና ይሄንን ልብስ አልብሰው ያመጡለት ለዚህ ነው። በሌላው ልብስ የሰውነትን ነውር ይሸፍናል። መቼም ሁላችን እንደምናውቀው ልብሳችንና እግዚአብሔር የሸፈነልን ብዙ ነገር አለ። የተወደዳቸው እግዚአብሔር ልጆች፣ እግዚአብሔር ባይሸፍንልን ልብሳችንም ሸፍኖን ባንወጣ ኖሮ ማንም በማንም ሰው ፊት መቆም አይችልም። አንተ ነውራችንን ልሸፍን የመጣ ከባቴ አበሳ የሆንክ አምላክ ነህ ሲሉ ኃጢአታችንን ሊሸፍን የመጣ በደላችንን ሊሸፍን የመጣ ነውራችንን ሊሸፍን የመጣ አምላክ ስለሆነ ይህንን ለማሳወቅ ደቀ መዛሙርቱ አህያዋንና የአህያዋ ግልገልን አልብሰው አምጥተዋል። በሌላው በሁለቱም አህያ ላይ በጥበብ ተቀምጦባቸው መጣ። ጌታ ለምንድን ነው በአህያ የተቀመጠው? በፈረስ ላይ ለምን አልተቀመጠም ቢሉ አንደኛ የተነገረውን ትንቢት ለመፈጸም ነው። ሁለተኛ ምሳሌውን ለመፈጸም ነው። ትንቢቱ ቅድም እንዳልኳችሁ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ የተጻፈው ነው። የጽዮን ልጅ በአህያውና በአህያይቱ ግልገል ላይ ተጭኖ ንጉሥሽ ይመጣል አላት። ጽዮን ያላት እስራኤልን ነው። ንጉሥ ያለው ኢየሱስ ክርስቶስን ነው። ትንቢቱን ሊፈጽም ነው። ምሳሌው ምንድነው ሲባል በብሉይ ኪዳን ዘመን አባቶች ነቢያት በአህያ ከመጡ ዘመኑ ሰላም ነው። ዘመኑ ሰላም ነው። ምሳሌውም ይሄ ነው። በአህያ የተቀመጠ ሸሽቶ አያመልጥም። እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ሊለን ጌታ በአህያ ላይ ተጭኖ መጥቷል። በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ብሎ ነው የመጣው። ጌታ በአህያ መቀመጡ በንጹሐን ምዕመናን አድሮባቸው እንደሚኖር ሲገልጽልን ነው። አባታችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ትልቋ አህያ ምሳሌ አላት። ምሳሌዋ ምንድነው ቢባል ትልቋ አህያ የሕገ ኦሪት ምሳሌ ናት። ምክንያቱም ትልቅ አህያ የሰረገላውን ቀንበር የለመደች ናት። ሸክም ትችላለች። ሕገ ኦሪትም የተለመደች ሕግ ናትና ነው። ትልቋ አህያ የእስራኤል ምሳሌ ናት። ሸክም እንደለመደች ሁሉ ትልቋ አህያ እስራኤልም ሕግን ለመሸከም የለመዱ ናቸውና ነው። ትንሿ አህያ ወይም ውርንጫይቱም ምሳሌ አላት። የምን ምሳሌ ናት ሲባል ውርንጫይቱ አዲሲቱ አህያ በወንጌል ትመሰላለች። ወንጌል ኢየሱስ ክርስቶስ የመሰረታት አዲስ ሕግ ናትና ነው። ውርንጫይቱ ደግሞ በአሕዛብ ትመሰላለች። ውርንጫይቱ አህያ ሸክም አትችልም። አሕዛብም ሸክም ሕግን አይችሉትም። ውርንጫይቱ አዲሲቷ ሸክም አልለመደችም። አሕዛብም ሸክም ሕግን አልለመዱትምና ነው። ሕዝቦቹ ሁሉ በአህያና በአህያይቱ ግልገል ላይ ተጭኖ ጌታችን ሲመጣ ልብሳቸውን አውልቀው ለጌታ አነጠፉለት፣ እየዘመሩ አነጠፉለት። ይሄም ትልቅ ክስተት ነው። የተወደዳቸው የእግዚአብሔር ልጆች ሕዝቡ ልብሳቸውን አውልቀው አነጠፉለት። ለምን አነጠፉለት? እንኳን አንተ አሉት እስራኤል አንተን የተሸከመች አህያን ክብር ይገባታል አሉ። የዛሬ ትውልድ ድንግል ማርያምን ማክበር አልቻለም። እግዚአብሔር የመረጣቸው ቅዱሳን ማክበር አልቻለም። እስራኤል ግን ምን አሉ? እንኳን ላንተ አንተን ለተሸከመች አህያ እንኳን ክብር ይገባታል ብለው ልብሳቸውን አነጠፉ። ልብስ ማንጠፍ በዕብራውያን ዘንድ ልማድ ስለሆነ ነው። ምን አይነት ልማድ ነው? ምን አይነት ባህል ነው ከተባለ እስራኤል ደስ ሲላቸው
የሚያደርጉት ይሄንን ነው። በሁለተኛ ነገሥት ምዕራፍ 9 ቁጥር 1 ላይ ነቢዩ ኤልሳ ኢዩን መጥቶ ከቀባው በኋላ እስራኤል ይሄን ሲያውቁ ይህንን ሥርዓት ፈጽመውታል። ከጓደኞቹ ጋር እየተጫወተ እያለ ኢዩን ነቢዩ ኤልሳ ጠርቶ ምን አለው? ከመዝ ይቤ አምላከ እስራኤል አለው። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አንተን ለንግሥና መርጦሃል፣ አንተን ቀባ ብሎ ልኮኛል ብሎ ቀብቶት እሱን ትቶ የእግዚአብሔር ነቢይ ሄደ። መጡና ምን አሉት ጓደኞቹ? አንተ ኢዩ ይሄ እብድ ሰውዬ ምን ይልሃል አሉት። አስተውሉ፣ የእግዚአብሔር ሰዎች ለዓለም እብድ ናቸው። የእግዚአብሔር የሆኑ ሰዎች ዓለም እብድ ብላ ነው የምትጠራቸው። እሱ ግን ምን አላቸው? አይ እግዚአብሔር የላከው የእግዚአብሔር ነቢይ ነው፣ በእስራኤል ላይ ትነግሳለህ፣ እግዚአብሔር ቀባው ብሎ ልኮኝ ነው ብሎ ቀብቶኝ ነው የሄደው አለ። ያን ጊዜ ሁሉም ምን አደረጉ? የእግዚአብሔር ነቢይ ያደረገውን ከሰሙ በኋላ በአህያ ላይ ተቀምጦ ንጉሡን ልብሳቸውን እያነጠፉ አክብረውታል። በእስራኤል ባህላቸው በእስራኤል ልምድ ስለሆነ እስራኤል ለክርስቶስ ልብሳቸውን አንጥፈዋል። ልብሳቸውን ብቻም አይደለም፣ በዕለተ ሆሳዕና 3 አይነት የዛፎች ዝንጣፊን ለጌታ አንጥፈውለታል። እነዚህም ለጌታ የዘንባባ ዝንጣፊን አንጥፈውለታል። ከዛም የወይራ ዝንጣፊን ዛፉን አምጥተው አንጥፈውለታል። ከዛም ደግሞ የቴምር ዝንጣፊን አምጥተው አንጥፈውለታል። ይህም በቤተ ክርስቲያን ምሳሌ አለው። ዘንባባ ምንድን ነው? ለምን አነጠፉ ሲባል ዘንባባ ደስታቸውን ሲገልጹ ነው። ለምሳሌ አብርሃም ይስሐቅን ሲወልድ፣ ይስሐቅ ያዕቆብን ሲወልድ ደስታቸውን ዘንባባ ይዘው ገልጸዋል። የዘንባባ ዝንጣፊን ወስደው ደስታቸውን ስለገለጹ ነው። ዘንባባ ራሱን የቻለ ምስጢር አለው። ምን አይነት ምስጢር አለው ሲባል ዘንባባ የሰላም ምልክት ነው። የዘንባባ ዛፍ ሲያነጥፉለት አንተ የሰላም አምላክ ነህ ሲሉ አንጥፈውለታል። የምድርን ሰላም የሰጠን የድንግል ማርያም ልጅ ኢየሱስ ክርስቶስ የሆሳዕናው ጌታ ስለሆነ ነው። ዘንባባ ሌላ የደስታ ምልክት ነው። ሐዘናችንን ወደ ደስታ ልትቀይር የመጣክ አምላክ ነህ ሲሉ ጌታን ዘንባባ ዝንጣፊ አንጥፈው ተቀብለውታል። ዘንባባ በባህሪው እሳት ላይ ስታረጉት እሳት ይለበልበዋል እንጂ ለብልቦም ይተወዋል እንጂ እንደ ሌላ ዛፍ አቃጥሎ ፈጅቶ አመድ አያደርገውም፣ አይሆንም። አንተም የማትመረመር አምላክ ነህ ሲሉ ነው። ይህ ምስጢር ስላለው የዘንባባ ዝንጣፊ አንጥፈውለታል። ቀጥለው ያነጠፉለት የቴምር ዛፍ ዝንጣፊ ነው። የቴምር ፍሬ እንደምታውቁት ሲበላ ጣፋጭ ነው። በኃጢአታችን የመረረውን በኃጢአት የተነሳ የመረረውን ሕይወታችንን የምታጣፍጥ አንተ ነህ ሲሉ ነው። የቴምር ዛፍ ልዑል ነው፣ ከፍ ያለ ነው። አንተ አምላካችን ሆይ ልዑል ገናና ከፍ ያልክ ባህሪክ የማይመረመር አምላክ ነህ ሲሉ ነው። የቴምር ዛፍ ፍሬው አንድ ነው። ከሁለት አካል አንድ አካል ሆነ የመጣ ከአምላክ ነህ ሲሉ እስራኤል የቴምር ዛፍ አንጥፈውለታል። ሌላው ያነጠፉለት የወይራ ዛፍ ነው። የወይራ ዛፍ ከእንጨቶች ሁሉ ጽኑ ጠንካራ ነው። አንተ ጽኑ ጠንካራ ኃያል አምላክ ነህ ሲሉ የወይራ ዛፍ አንጥፈውለታል። የወይራ ዛፍ ከሱ የሚገኘው ዘይት ለመብራት ይጠቀሙበታል። ጨለማ ኃጢአታችንን ልታበራልን የመጣክ አምላክ ነህ ሲሉት ነው። ወይራ በብሉይ ኪዳን በወይራ ዛፍ የሚገኘው ዘይት
መስዋዕት ሆኖ ይቀርባል በቤተ መቅደስ። አንተ መስዋዕት ልትሆንልን መጥተሃል ሲሉ ይህን ዛፍ አንጥፈውለታል። የተወደዳችሁ የእግዚአብሔር ልጆች ይህንን ሲያደርጉ መዝሙር ዘምረዋል። ምን ብለው? ሆሳዕና ብለው። ሆሳዕና ማለት መድኃኒት ማለት ነው። በእግዚአብሔር ስም የሚመጣ የተባረከ ነው። ቡሩክ ዘይመጽእ በስመ እግዚአብሔር አሉት። የተባረከ አምላክ በረከተ ሥጋን በረከተ ነፍስን የምታድል አምላክ አንተ ነህ እያሉ በእግዚአብሔር ስም የመጣክ የምትመጣ አንተ ነህ ብለው ዘምረዋል። የሆሳዕና ዕለት የተዘመረውን መዝሙር አስቀድሞ የእስራኤል አለቃ ቅዱስ ዳዊት ዘምሮታል። በመዝሙር 117 ቁጥር 25 ላይ አቤቱ አሁን አድነን፣ አቤቱ አሁን አድን፣ በእግዚአብሔር ስም የሚመጣ እሱ የተባረከ ነው እያሉ አጅበውት በእልልታ በዝማሬ ሆሳዕና በአርያም ከአርያም የመጣ መድኃኒት እያሉ ኢየሩሳሌም በሙሉ ለዚህ ስም ለዚህ ባህል ዘምረውለታል። ኢየሩሳሌም ቤተ መቅደሱን ከዞረ በኋላ ጌታችን ወደ ቤተ መቅደስ ገባ። በዕለቱ ከምንሰማው ታሪክ አንዱ ይሄ ታሪክ ነው። ይሄ ታሪክ ምንድን ነው? ሆሳዕና በአርያም እያሉ እየዘመሩለት ወደ ቤተ መቅደስ ገባ። ቤተ መቅደስ ሲገባ መጀመሪያ የሰራው ሥራ ምንድን ነው ሲባል ቤተ መቅደሱን ከቆሻሻ ማጽዳት ነው። ቤተ መቅደሱን ጉሊት አድርገው መርካቶ ገበያ ንግድ ማዕከል አድርገውት የጸሎት ቤቱን የንግድ ማዕከል አድርገው ሲያይ ቤተ መቅደሱን ያቆሸሹትን የቤተ መቅደስ ቆሻሾች አጽድቷቸዋል። የሚያውቁትን የአባቶቻቸው የነቢያት ቃልን አምጥቶ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ በትንቢተ ኤርምያስ ምዕራፍ 7 ቁጥር 11 ላይ የተጻፈውን የአባቴ ቤት የጸሎት ቤት ነው፣ እናንተ ግን የንግድ ቤት አደረጋችሁት። የአባቴ ቤት የጸሎት ቤት ነው፣ እናንተ ግን የሌቦች ዋሻ አረጋችሁ ብሎ የቤተ መቅደሱን ቆሻሾች ጌታ አጸዳቸው። ይሄ የሆነው በዕለተ ሆሳዕና ነው። ዛሬም የቤተ መቅደስ ቆሻሾች አሉ። ይሄንን ደፍነን ይሄንን ዝም ብለን ብናልፍ የሆሳዕናው ጌታ እግዚአብሔር ይፈርድብናል። ሆሳዕና ስናከብር የቤተ መቅደስ ቆሻሾች እንደ ጸዱ ተናግረን ማለፍ ሳይሆን ዛሬም አሉ የቤተ መቅደስ ቆሻሾች ቤተ መቅደሱን የሙጥኝ ይዘው ለጥቅማቸው ብቻ ከቤተ መቅደስ የሚገኘውን ጥቅም ብቻ እያሰቡ ቤተ መቅደሱን የሙጥኝ ይዘው ለሃይማኖታቸው የማይገዙ ለስጋዊ ጥቅም ብቻ ቤተ መቅደሱን ተጣብቀው የሚኖሩ አሉ። ወንጌል ቢሰበክ ባይሰበክ፣ ምዕመናን ቢጽናኑ ባይጽናኑ፣ ቅዳሴ ቢቀደስ ባይቀደስ፣ ጸሎት ቢጸለይ ባይጸለይ ግዳቸው ያልሆነ የቤተ ክርስቲያን ቆሻሾች ዛሬም አሉ። እናንተ ይሄን ስታዩ አትድከሙ። ይሄን ስታዩ ተስፋ አትቁረጡ። ይሄ ይሆን ዘንድ ግድ ነውና በተቀደሰው ስፍራ እርኩሰት ስታዩ አንባቢው ያስተውል ተብሎ ቀድሞ ስለተነገረን ቤተ መቅደሱን ሙጥኝ ብለው የማይገባ ሥራ የሚሰሩ ሰዎች አንድ ቀን እሱ ይመጣል። እኛ እንጸልይ፣ እኛ ጸንተን እንትጋ፣ እኛ ጸንተን ወደ እሱ እናንጋጥጥ። ይሄንን ቆሻሻ የቤተ መቅደሱ ባለቤት ራሱ ያጸደዋልና ይሄንን በዕለቱ ሲነበብ ስትሰሙ እኛስ ማለት ያስፈልጋል። በሌላው የቤተ መቅደስ ቆሻሻ ሲባል ቤተ መቅደስ ግንቡን ብቻ ማሰብ አይገባም። ቤተ መቅደስ የመንፈስ ቅዱስ ማደሪያ ሰውነታችንስ ምን ይመስላል ብለን መመርመር ያስፈልጋል። በቤተ መቅደሱ ውስጥ በአካል ሰውነታችን ቅድስና ከጠፋ፣ በአካል ሰውነታችን ውስጥ እግዚአብሔር የማይወደው ዝሙት፣ እግዚአብሔር የማይወደው ዘረኝነት፣ እግዚአብሔር የማይወደው ጥላቻ፣ ክፋት ካለ ይህንን ምን ማድረግ ያስፈልጋል? ቆሻሻውን በንስሐ መጥረጊያ ማጽዳት፣
በበረኪና አጥቦ በንስሐ በረኪና አጽድቶ ሰውነታችንን መቀደስ ያስፈልጋል። አልያ ግን አወዳደቃችን ይከፋልና ነው። አወዳደቃችን እንዳይከፋ አምላካችን አባታችን እግዚአብሔር ሁላችንን ይርዳን። ከሆሳዕና ቀጥሎ እንግዲህ ከሰኞ ጀምሮ ሰሙነ ሕማማት አለ። ይህ ሰሙነ ሕማማትን የምናከብረው በታላቅ ሕማም ነው። 5500 ዘመን የነበርንበት የጨለማ ሕይወትን እንድናስታውስ ያደርጋል። የክርስቶስን መከራ በሥጋችን መከራውን ልንሸከም እየወደቅን እየተነሳን የምንጸልይበት ጊዜ ነው። ይህን በአግባቡ እየጸለይን የጾም ወራቱን እንዳሳለፍን ለሀገራችን ሰላምን፣ ለታመሙ ጤንነትን፣ ለተሰደዱ በምርኮ ላሉ እረፍትን፣ ስለ ሀገራችን ደግሞ ሰላም የሰላም አምላክ ግባ የሰላም አምላክ ብለን የጋበዝነው አምላክ በዕለተ ሆሳዕና የሰላም አምላክ እንዲገባ በጸሎት መጋበዝ ያስፈልገናል። እግዚአብሔር አባታችን ባህሉን የሰላም የደስታ የፍቅር እንዲያደርግ ፍቃዱ ይሁንልን። የታሰሩትን ያስፈታልን፣ ያዘኑትን ያጽናናልን። በዚህ ባህላችን ፍቅርና ሰላምን ተቀብለን ከመከራ ሥጋ ከመከራ ነፍስ ተሰውረን ከሞተ ሥጋ ከሞተ ነፍስ ድነን መንግሥቱን እንድንወርስ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን መላእክት ጥበቃቸው ከሁላችን አይለየን ለዘላለሙ አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት